ጤና ይስጥልን። ያልተለመደ ድርጊትን ዓለም ላይ እየተመለከትን ነው። ሳውዲ አረቢያ የመንን እየደበደበች ይገኛል። ከዛም ባሻገር ደግሞ አረብ ኤምሬቶች ጋር በተለየ አጋጣሚ ውጥረት ውስጥ እዛው ገብታለች። አረብ ኤምሬቶች ዩኤኢ ጉዳዩን ለማርገብ በሚመስል መልኩ ከሳውዘርን ሴፓሬቲስት ካውንስል ከሚባለው ኤስሲሲ ጋር ያላትን ግንኙነት ለማቋረጥ እንግዲህ እንደወሰነች ተነግሯል። ግን ደግሞ በጉዳዩ ላይ እንደሌለችበት እየተናገረች ይገኛል። ሳውዲ አረቢያ በጣም በተደጋጋሚ የመን ላይ የአየር ጥቃት አድርሳለች። ከዚህ ቀደም ሁቲዎች ላይ እንግዲህ ጥቃት ሲሰነዘር እናስታውሳለን። ሳውዲ አረቢያና የተለያዩ አገራት በተለይም 9 ሀገራት አረብ ኤምሬቶችን፣ ግብጽን ጨምሮ ሁቲዎች ላይ ጥቃት ሲሰነዝሩ ነበረ። ያን ባለማሳካታቸው አሁን ደግሞ በተለያየ አጋጣሚ እንግዲህ የመንን ለማፍረስ በሚመስል መልኩ አሁንም ደግሞ ሳውዲ አረቢያ ሌላ ጥቃት በዚህ በሳውዝ በኩል ያለውን ወይም ደግሞ ሳውዘርን ትራንዚሽናል ካውንስል የሚባለውን በደቡብ የመን በኩል ያለው እየገፋ የመጣውን ኃይል የተለያዩ ግዛቶችን የተቆጣጠረውን ኃይል በመምታት ላይ ትገኛለች። ይህን ደግሞ ተከትሎ አገሪቱ ኦልሞስት በ3 ኃይል የተከፈለች እንደሆነ በግልጽ ያሳያል። ያ ማለት በሁቲዎች በኤስቲሲና በራሱ ደግሞ ሳውዲ አረቢያ በምትደግፈው መንግስት በስደተኛው ኤደን ላይ አለው ብሎ ያስባል። ግን ሳውዲ አረቢያ ላይ ሆኖ የሚያስተዳድረው መንግስት ነው በጫና። ስለዚህ በ3 መንግስቶች የምትመራው የመን በሚያሳዝን ሁኔታ ደቡባዊ የመን አሁንም ነውጥ ውስጥ ናት። ሳውዲ አረቢያ ወይም ሪያድ ደግሞ በጉዳዩ ላይ መግባቱ አነጋጋሪ ሆኗል። የሳውዲ ፕሬስ ኤጀንሲ የሚያስተላልፈው መልእክት ነበረ። እንግዲህ የሳውዲ ካቢኔት ከዚህ በኋላ ሳውዲ አረቢያ በተለያዩ አጋጣሚዎች ምንም አይነት ወደኋላ የምትልበት አጋጣሚ ወይም የፖለቲካ አውድም ሆነ ዲፕሎማሲ የለም፣ ያገኘችውን ሁሉ አስፈላጊውን እርምጃ ትወስዳለች የሚል ሀሳብ ነው የተሰጠው። ሳውዲ አረቢያ እንግዲህ ኮሚትድ ለሴኩሪቲ፣ ለደህንነት፣ ለስቴቢሊቲ እና የየመንን ወይም ደግሞ የተለያዩ ድጋፎችን በማድረግ የየመን ሉዓላዊነት ለማረጋገጥ ስራለች የሚል ሀሳብ ሰጥተዋል። ግን በተለያየ አጋጣሚ ትንሽ አስቸጋሪ ሁኔታ አለ። የየመን ጉዳይ እጅግ አስቸጋሪ ነው። ምክንያቱም የፕሬዚደንሻል ሊደርሺፕ ካውንስል የሚባለውን ነው ለማስቀመጥ የሚሞክሩት። የመን ኤንድ ሰፖርት ፕሬዚደንትስ ኦፍ በፕሬዚደንሻል ሊደርሺፕ ካውንስል የሚባል አለ። ስለዚህ 3 ኃይላት አሉ ማለት ነው። ፕሬዚደንሻል ሊደርሺፕ ካውንስል የሚባለው ወይም ደግሞ ፕሬዚዳንታዊ አስተዳደር ምክር ቤት የሚባል አለ። ከዛ ውጭ ደግሞ ሁቲዎች አሉ። ከዛ ደግሞ ደቡባዊ የሽግግር ምክር ቤት የሚባሉት ወይም ትራንዚሽናሎቹ አሉ። በ3 ኃይል የምትታመሰው ናት ማለት ነው። እንግዲህ በደቡብ በኩል ያሉት ኤስቲሲ ወይም ደግሞ የደቡባዊ ሽግግር ኃይሎች ናቸው ምክር ቤቱ ማለት ነው። ከዛም ደግሞ ፕሬዚደንሻል ወይም ፕሬዚደንታዊ አስተዳደር ምክር ቤት የሚባለው ደግሞ በዛው በደቡብ በኩል የሚንቀሳቀስ ነው። በሰሜን በኩል ያለው ደግሞ ሰናን ጨምሮ የተቆጣጠረው ሁቲ ነው። ይሄ በዚህ በ3 በተከፈለችበት አጋጣሚ አሁን ደግሞ በተለመደው ሳውዲ አረቢያ ድጋሚ የአየር ጥቃት ማድረስ ቀጥላለች። ይህ ትንሽ አስቸጋሪ ነው። ከኛም ውጥረት ጋር የሚገናኝ ነው። ምክንያቱም እዚህ ሶማሌላንድ ላይ የተፈጠረው ጉዳይ ወይም ደግሞ ባለበት ሁኔታ የእስራኤል መምጣትን ተከትሎ አንዳንድ እንቅስቃሴዎች ባሉበት ሰዓት የተፈጸመ ጥቃት በመሆኑ ሁኔታዎች መልካቸው ሊለውጡ ይችላሉ። ይሄ ኢትዮጵያንም አይመለከትም ማለት አይደለም። ምክንያቱም ሶማሌላንድ ላይ እስራኤል የመጣችበትን አጋጣሚ ተከትሎ የመጣ ሊሆን ስለሚችል ተብሎ ይታሰባል። ግን ፖለቲካሊ በተለያየ አቅጣጫ እየታየ ነው። ሳውዲ አረቢያ ግን በዚህ ልክ በየመን ላይ ጥቃት መሰንዘሯ ሚስጥር በደቡባዊ ሳውዲ አረቢያ ከየመን የሄዱ ሰዎች ወይም ደግሞ ያ ማለት ማንነታቸው ሲለካ ኪንግደም ኦፍ ሳውዲ አረቢያን ሲመሰረቱ ወይም እንግዲህ አገሪቷ ስትመሰረት ሳውዲ አረቢያ በ1921 በፈረንጆቹ አቆጣጠር በ1921 አካባቢ ስትመሰረት ባይዘው 100 ዓመትም የሞላት ሀገር አይደለችም። ከዛ አንጻር ከየመንም ግዛቶችን ቆርሳ በመውሰድ ነው የመሰረተችውና እሱም ጥያቄ ያለባት ሌሎች ተገንጣዮች እንዳይመጡባትን በመፍራት የምታደርገው ነው እና ብዙ ሁኔታዎች በተለያየ አጋጣሚ የፖለቲካ አውድና ስርዓት ሊታይ ይችላል። ግን አስቸጋሪ ነው። ይህን ተከትሎ ደግሞ አረብ ኤምሬቶች በ24 ሰዓታት ውስጥ ለቃ እንድትወጣ የሚል ሀሳብ አለ። ዊዝን 24 hours ነው እና የተለያዩ ድጋፎችን ለሳውዘርን ትራንዚሽናል ካውንስል ወይም ደግሞ ለደቡባዊ ሽግግር
ተገንጣዮች ናቸው። ኦፍ ኮርስ ምክር ቤት ድጋፍ ታደርጋለች አረብ ኤምሬቶች ወይም ደግሞ አቡዳቢ፣ ስለዚህ መውጣት አለባት የሚል ሀሳብ በማንሳት ሳውዲ አረቢያ ጥያቄ አቅርባለች። የፕሬዝዳንታዊ አስተዳደሩም ጥያቄ አቅርቧል። በእርግጥ ስደተኛ ነው ፕሬዝዳንታዊ አስተዳደር የሚባለው፣ በስደት ያለ ነው። ሳውዲ አረቢያ ሪያድ ስለሚገኝ ራሱ እንደ መንግስት ያህል ግን ስደተኛው መንግስት መግለጫ ያወጣል። ልክ ሳውዲ አረቢያ ያወጣችውን መግለጫ ያህል ነው የሚቆጠረው። ከዚህ በፊት የነበሩ ውጥረቶች ሳውዲ አረቢያ እና አረብ ኤምሬቶች አንድ ላይ ሆነው ነበረ ሁቲዎችን ሲመቱ የነበረው። አሁን ደግሞ ሳውዲ አረቢያ እንግዲህ በራሷ ተገንጥላ ኃይሎችን እየመታች ይገኛል። ትንሽ ጉዳዩ አስቸጋሪ ሊሆን ይችላል ተብሏል። የየመን ጥቃት የተለያዩ ዓለም አቀፍ አንደምታዎችን ሊያመጣ ይችላል። ከእስራኤልም አንጻር፣ ከኢትዮጵያም አንጻር፣ ከሶማሊላንድም እንደዚሁ ከኢራን አንጻር በተለያየ አጋጣሚ ሊታይ ይችላል። ሁኔታው ትንሽ አስቸጋሪ ነውና ምንድን ነው የተፈጠረው የሚለውን በብዙ መንገድ እየተመለከቱት ይገኛል። የፖለቲካ ሂደቶቹ በዚህ ልክ የሚቆሙም አይደለም። በግልጽ ግን ሳውዲ አረቢያና አረብ ኤምሬቶችን የሚያጋጭ ነው። ከዚህ ቀደም ሳውዲ አረቢያ እንግዲህ አልናሃያንና ኤምቤስ መሐመድ ቢን ሳልማን ጉዳዮቻቸው በተለያየ አጋጣሚ እኔ በልጥ በጂሲሲ ወይም ደግሞ በጋልፍ ኮርፖሬሽን ካውንስል በሚባለው የተለያዩ ጥያቄዎች ነበሯቸው። አካባቢ ላይ ከፍተኛውን ድምጽ ለማግኘት ወይም ደግሞ ለመምራት ካላቸው ፍላጎት አንጻር አለመግባባቱ እንዳለ ይታወቃል። አሁን ግን ይሄኛው ደግሞ ትንሽ በተወሰነ መንገድ አስቸጋሪ እንደሆነባቸው የተነገረ ነው። የኤስቲሲ ወይም ደግሞ የሳውዘርን ትራንዚሽናል ካውንስል ደቡባዊ ተገንጣይ ምክር ቤት ወይም ደግሞ የደቡባዊ የሽግግር ምክር ቤት ተወካዮች ሀሳብ እየሰጡ ነበርና ተወካዩ ነቢል ቢን ላሰም ይባላሉ። እሳቸው እንግዲህ ራሻድ አላሊ ወይም ደግሞ ራሻድ አልአሊሚ የሚባሉትን የየመን የፕሬዚደንሻል ሊደርሺፕ ካውንስል ያ ማለት በሳውዲ አረቢያ ያለው ፒኤልሲ የሚባለውን የሱን መሪ ነው የከሰሱት ማለት ነው። የፕሬዚደንታዊ አስተዳደር ምክር ቤቱ ፒኤልሲ እንግዲህ ሁሉም ፒኤልሲ በሚያስቅ ሁኔታ እንደ ኩባንያ ነው ራሳቸውን የሚገልጹት። አንደኛው ፒኤልሲ ይላል እንግዲህ ፕሬዚደንሻል ሊደርሺፕ ምክር ቤቱ ማለት ነው። ያኛው ደግሞ ኤስቲሲ ነው። እንደዚህ እያሉ የሚቀጥሉ ናቸው። ሁቲዎችም አሉ። በጣም እጅግ አስቸጋሪ ነው። ማኒፋክቸሪንግ ፖለቲካል ቫኪዩም ኢን ዘ ሳውዝ ዳት ዊል ሃቭ ፖለቲካል ራሚፊኬሽንስ የሚባለው በደቡባዊ በኩል ያለውን እንግዲህ አገሪቱ ያ ማለት የመን ላይ ጠንካራ አቅም ያላት ነበረች። በደቡብ በኩል ያለውን በኤደን በኩል ያለውን ጥንካሬ ለመሸርሸር እንግዲህ ራሳቸው ይሄኛው መሪ ራሺድ አልአላሚ የሚባሉ ሰው እያጠፉት ነው በሚል ይከሳሉ። የኤስቲሲ ሰዎች ማለት ነው በደቡብ በኩል ያሉት። በእርግጥ ሁለቱም በደቡብ በኩል ያሉ ናቸው። ራሻድ ስቴትመንት እንግዲህ ዲክላሬሽን ኦፍ ዋር አጌንስት ሳውዝ ነው። ይሄኛው የፕሬዚዳንቱ አስተዳደር እንግዲህ ደቡባዊን በተመለከተ ጫና ለመፍጠር ወይም ደግሞ ትክክለኛ ጦርነት ነው ያወጀብን የሚል ጥያቄ ነው ያነሱት። the same Saudi that defeated the Houthis ያ ማለት ሁቲዎች the same Saudi that defeated the Houthis that has countered terrorism smuggling operation and has proven ያ ማለት እርስ በርሳቸው እነዚህ ኃይሎች ይጣላሉ፣ ሁቲዎች ጋር አይስማሙም። ስለዚህ በምን መንገድ መፍትሄ ማምጣት አለብን የሚሉትን ቁጭ ብለው መነጋገር ካልቻሉ እነዚህ ኃይላት አሁንም የመን ዕጣ ፈንታዋ ከባድ ሊሆን እንደሚችል ያስቀምጣል። እንግዲህ አልአሊሚ ራሺድ ማለት ነው ቀደም ሲል ሀሳብ ሰጥተው ነበረ ወይም ደግሞ ከአረብ ኤምሬቶች ጋር በመሆን ጥቃት ሲሰነዘር የነበረበትን የሁቲዎችን ከዚህ በኋላ አቁመናል ነው ያሉት። ስለዚህ እስራኤል በዚህ ጉዳይ ላይ የመግባት እድሏ በጣም ከትላንቱ ዛሬ ይሰፋላታል። ሁቲዎችን ጋም ኢቨን እና አረብ ኤምሬቶች ተባብረው እና ሳውዲ ጋር ጫና ሊፈጥሩ የሚችልበትን እድል ሊያሳይ ይችላል። የፖለቲካ አውዱም ስርዓቱም ትንሽ አስቸጋሪ እንደሆነ ለመገመት አያዳግትም። ግን ሳውዲ አረቢያ በዚህ ልክ እንዴት ነው ጠነካሪውን ያገኘችው ከተባለ የተለያዩ ብርቱ ኃይላት ከኋላው እንዳሉ ይገመታል። ገንጣዮቹ ተብለው የሚታሰቡት እንግዲህ በኔቨር ጭራሽ በተአምር ከሳውዲ በጣም ማስጠንቀቂያዋን ደጋግማ ብትሰጥም የአየር ጥቃቷን ብትሰነዝርም እኛ ግን አንለቅም ዊዝድሮ አናረግም ከዛ አካባቢ በሚል የሙጠኝ እንዳሉ ናቸው። የሳውዲ አረቢያ ስጋት እንግዲህ ሊመጡብን ይችላል ተብሎ ስለሚታሰብ ነው። የሳውዲ ሌድ ኮሊሽን እንግዲህ ከዚህ ቀደም የነበሩት ማለት ነው አካባቢውን
ለቀው እንዲወጡ ይጠየቅ ነበርና በአጭሩ ሳውዲ አረቢያና አረብ ኤምሬቶች አለመግባባት ውስጥ ገብተዋል። ስለዚህ በዚህ አለመግባባት ውስጥ ተጠቃሚ የሚሆኑ አገራት አሉ። በዋነኝነት ኢትዮጵያ ናት። ምክንያቱም አረቦች አንድ የማይሆኑበት እድል ስለተፈጠረ አረቦች አንድ ካልሆኑ ደግሞ እንደነ ግብጽ ያሉ ሀገራት ከማን ጋር እንደሚቆሙ ይታወቃል። ያው ሳውዲ አረቢያ ጋር ነው አብረው ሊሆኑ የሚችሉት። ምክንያቱም እነሱ እዛ አካባቢ የመለጠፍ ባህሪ ስላላቸው እሱን ብዙዎች በተለያየ አቅጣጫ ያዩታል። ብዙ ሁኔታዎች በቀላሉ ባይታዩም ግን የፖለቲካ ሂደቱን በዚህ ልክ ማየት ያስፈልጋል ተብሎ ይታሰባል። ግን አንዳንድ ሁኔታዎች አሁን የአቡዳቢና የሪያድ የፖለቲካ ውጥረት ሌላ አቅጣጫ ውስጥ ሊገባ እንደሚችል ደግሞ ሊያሳይ ይችላል። ግን ኤስቲሲ በተወካዮቻቸው አማካኝነት የሳውዲ አረቢያ ጥቃት የሚያሳየው ከሁቲ ወደ ሌላ አቅጣጫ፣ ስለዚህ ሁቲዎች የመን ውስጥ ነው የሚገኙት። ሁቲዎችን ከመምታት ደግሞ ወደዛው ወደ ሌላ አቅጣጫ መሄድን ያስመለክታል ነው ያሉት። ሳውዲ አረቢያ ኤር ስትራይክስ ፖዝድ ኤ ግሬቭ ሪስክ ኤንድ ፖቴንሻል ፎር ፈርዘር ኤስካሌሽን ኢን የመን። ናብል ብን ላሰም ናቸው ይሄን ያሉት የሳውዝ ትራንዚሽናል ካውንስል ሪፕሬዘንታቲቭ ናቸው እና ይሄኛው አቡዳቢ ሆኖ ነው የተናገሩት። አቡዳቢ እንግዲህ ሆነው የተናገሩት ማለት አረብ ኤምሬቶች ነው ማለት ነው። እንግዲህ the collect focus should be on the Houthis. the strategic aim should be focused on the Houthis የሚል ሀሳብ ነው ያለው። ሁቲዎችን ጥቃት ለመሰንዘር ሁቲዎችን ለማጥፋት ነው መጣር የነበረባቸው እንጂ እኛ ጋር መሆን የለበትም የሚል ሀሳብ ነው ያላቸው። ግን የነ ሳውዲ አረቢያ አቋምም ትንሽ አንፎርቹናትሊ አስቸጋሪ ስለሆነ ሳውዲ አረቢያ አፍተር ኦል ሁቲዎች ላይ ትኩረት ከማድረግ ማጥፋት ላይ ያተኩራለች ነው። ከአረብ ኤምሬቶች ወደ ኤስቲሲ ወደ ደቡባዊ ገንጣይ ኃይሎች የጦር መሳሪያ ይተላለፋል የሚል ክስ ነበረ ሲቀርብ የነበረው። ከዚህ በኋላ ያለው ግን ሊቆም እንደሚችል እየተነገረ ነው። ሳውዲ አረቢያ ኦፖዚንግ አቴምፕት ኦፍ ሪድራዊንግ ሪጂናል ማፕ በድጋሜ ሪጅኑን በተለየ አቅጣጫ ማፕ ለመስራት መሞከር ተቀባይነት እንደሌለው ይናገራሉ። ብዙ ጥያቄዎች የሚነሱበት አካባቢ ሆኗል። እንግዲህ የአረብ ኤምሬቶችን አቋም እንግዲህ በተመለከተ ደግሞ አረብ ኤምሬቶች ዩኤኢ እንግዲህ ካውንተር ቴሮሪዝምን በየመን ከዚህ በኋላ ሁቲዎች ጋርም ካለው እንደማትቋቋመው ከዚህ በኋላ ጥቃት እንደማሰነዝር በግልጽ ነው የተናገረችው ወይም ይፋ ያደረገችውና እነዚህ ጉዳዮች ትንሽ የፖለቲካ አውዱን ሊቀይሩ ይችላል ተብሎ ይታሰባል። አረብ ኤምሬቶች የምትወጣ ከሆነ አንዳንድ ጥያቄዎች በውጭ ጉዳይ ሚኒስቴሯ በኩል አንዳንድ ጥያቄዎችን በተለያየ አጋጣሚ ሀሳብ የመግለጽ እንትን አላትና ትንሽ አስቸጋሪ ነው። የመን እንግዲህ በጣም ሪጅኑን ወይም ደግሞ የሪጅኑን ፖለቲካ በተለየ አጋጣሚ ወደ ሌላ አቅጣጫ ሊወስድ እንደሚችል ነው የሚነገረው። ዩኤኢም እንግዲህ ሪጀክት አድርጋለች ፓርት ኦፍ ኤኒ አቴምፕት ዳት ኩድ ኢምፓክት ሳውዲ ሴኩሪቲ የሳውዲን ሴኩሪቲ ጫና ውስጥ በሚያስገባ ጉዳይ ላይ እጅ የለበትም ለማለት ሞክራለች። ግን ውጥረቱ የተለያዩ ሀሳቦችን እንደዚሁ ለማንሳት ያስፈልጋል። እንግዲህ ስትራይክ ተደርጓል። ጥቃት የተሰነዘረው ይሄ ሙከላ በሚባለው ወደብ ላይ ነው። አንአክሰፕተብል የሚል ሀሳብም ደግሞ በዛ አካባቢ ያሉ ሰዎች እያነሱ ይገኛልና እንደዚህ አይነት ሁኔታዎች ትንሽ እዛ አካባቢ የመን እንደማይነጋላት ወይም እንዳልነጋላት የሚያሳይ ነውና ፎር ሜምበርስ ኦፍ የመን ፕሬዚደንሻል ካውንስል ሪጀክት ዩኤኢ ኤክስፐርሽን ዩኤኢ ያለችበትን የፖለቲካ አቋምና አውዳ አልፈልገውም በሚል ነው በግልጽ የከሰሱትና ይሄኛው ትንሽ ያስቸግራል። የዩኤኢ እና እንግዲህ የሳውዲ አረቢያ የፖለቲካ መንገዶች ትንሽ አስቸጋሪ ሊሆን ይችላል። ኢራን ኦማን ፎሬን ሚኒስትርስ ዲስከስ ስለ የመን ጉዳይ እየተወያዩ ነውና እንግዲህ ሁለቱም እነ ኦማን እነ ኢራን የመሳሰሉ አገራትም በጉዳዩ ላይ ሀሳብ እያነሱ ነው። ሳውዲ አረቢያ ግን ጥቃት መሰንዘሯ ትንሽ የአካባቢውን ፖለቲካ ሌላ ጫና ውስጥ ሊያስገባው ይችላል ተብሎ ይታሰባል። የተለያዩ ሀሳቦች እናጋራለን። ለጊዜው ግን አመሰግናችኋለሁ።